የዋነሽ እኮ መቼም ይሄን ሁላ ነገር አድርገሻት እሺ ብትልሽ እንኳን የምታደርገው ይመስልሻል? ብለሽ ነው እኮ የኔ ፍቅር። እሷንም የኪሩቤል የሚባል ጓደኛዋን በገላገልሽ ይሻልሽ ነበር። ምን ሆነሃል ጆ? ከመግደል የተሻለ ስንት አማራጭ እያለ። ለማንኛውም አንተ አትጨነቅ፣ እኔ ነገሮችን መልክ ይዛቸዋለሁ። እና ገና ለገና ነው የባልኳት ነገር ተስማምታለች ብለሽ ታክማ እንድትመጣ ልትፈቅጂላትም? እንደዛማ ሊሆን አይችልም። አይደለም ጤነኛ ሆና እንዴት አወራም አልቻልኳትም። ያስከፋውሽን ያህል ላስደስትሽ፣ የበደልኩሽን ያህል ልከስሽ እፈልጋለሁ። በቃ እንደ ድሯችን እንሁን፣ እንደ ልጅነታችን። እሺ አሁን ከልጅቷ እግር ስር ተነሽላት። ማም እኔ አንቺ ምህቴ ይቅርታ ካላደረጋችሁልኝ አልነሳም። እንደዛ ካልሆነ ግን ራሴን ነው የማጠፋው። እሺ ይቅርታ አድርጌልሻለሁ። ከልብሽ ነው እህቴ? አዎ ከልቤ ነው። ማማ አንቺስ? እዛው ጨርሷ። ልጄ ልታድንልኝ ነው ትርሲትዬ። ኧረ ቆይማ ተረጋጊ። ገና ይሳካ እንኳን እኮ ያልታወቀ ጉዳይ ነው። ምን ነው ልጄ ደግ ደጉን ብታስቢ። እሄዳለሁ፣ እታከማለሁ፣ እድናለሁ ነው የሚባለው። ኪሩቤል ዝም ትላታለህ? አዎ ትርሲትዬ፣ ማዘር እንዳሉሽ ነው ማሰብ ያለብሽ። ደግሞ እኮ አይንሽ ሊበራ በቃ 2 ሳምንት ወይ ደግሞ ሳምንት ጊዜ ነው የቀረው። እስቲ እሺ እንዳፋችሁ ያድርግልኝ። አሜን ትርሲትዬ፣ ያደርገዋል። እኔ እናት የሳምንታት ይሁን የዘላለም እሱን እኔና እኔ ብቻ ነኝ የምወስነው። ለአምሮት ሁሉንም ነገር ተደብቃ ከሰማች በኋላ እንኳን 1 ሳምንትና 2 ሳምንት እስከ መጨረሻው ድረስ እንዲሆን እኔ ነኝ እንጂ የምወስነው እያለች እንግዲህ እጅግ በመናደድ ካዳመጠችም በኋላ ድንገት ኪሩቤል ያያታል። እሷም አይኖቿን አፍጥጧ ነበረ። ሆኖም እንግዲህ ትርሲት ዛሬ ላይ ሁሉ ነገር አልቆላት ፕሮሰስ እንድትጀምርና ሕክምናዋን እንድታደርግ ብሎ ዶክተሩ ለኪሩቤል ነግሮት ነበረ። ሆኖም እንግዲህ መቶ ለማዘር የምስራጁን ሲያበስራት እንዳለ ለአምሮትም ተደብቃ ያለውን ነገር እየሰማች ነበረ። የትርሲት እናትም እንግዲህ እጅግ በጣም በመደሰት እግዚአብሔር ይመስገን ልጄ በስተመጨረሻ ልትድንልኝ ነው በማለት እንግዲህ በእልልታ በደስታ እየተቀመጠችም ሳለ በስተመጨረሻ ላይ እንግዲህ ይሄ ነገር ተፈጥሮ ይገኛል ማለት ነው። ትርሲት እንግዲህ እኔ እናቴ ይቅርታ ካላደረጋችሁልኝ በፍጹም አልነሳም። አንቺንና ትርሲትን ይቅርታ ለመጠየቅ ነው ወደዚህ የመጣሁት በማለትም እንግዲህ ይቅርታ ትጠይቃታለች። እናትየውም በተነሺ አሁን ከእግሮቿ ስር እንድትነሺ እፈልጋለሁ። በፍጹም እንደዚህ እንድታስቸግሪያትና ልጄን እንድታስጨንቂያት አልፈልግም ብላ ስትላትም በፍጹም አንቺ ይቅርታ የማታደርጊልኝ ከሆነ ከዚህ አልነሳም ብላ ትላታለች። እሷም እንግዲህ እንደዚህ አልነሳም በፍጹም ብላ ስትላትም እኔ ይቅርታ አድርጌልሻለሁ በማለትም ትርሲት እንግዲህ ይቅርታ ታደርግላታለች። ትርሲት ይቅርታ ባደረገችላትም ሰዓት ከልብሽ ነው ወይ ይቅርታ ያደረግሽልኝ በማለትም ለአምሮት ትጠይቃታለች። እሷም እንግዲህ እንደዛ ከጠየቀቻትም በኋላ እናትየዋ እያለች አዎ ይቅርታ አድርጌልሻለሁ ብላ ስትላትም እጅግ እንግዲህ በመናደድም እሷ ትቷት ትሄዳለች ማለት ነው። በሉ እናንተ ጨርሱ በማለት እሷ እንግዲህ ትቷትም ከሄደች በኋላ ይቅርታ ካደረገችላት ወደ ክላሷ ትገባለች። ለአምሮትም ትክክል ነው ያደረግሽው፣ አሁን እያደረግሽ ያለሽው እኔ እንደምፈልገው እኔ ማመን እስኪያቅተኝ ድረስ እኔ በምፈልገው መንገድ እየሄድሽ ነው ያለሽው ብላ ትላታለች። ሆኖም ትርሲት ካዲያ አሁን ከኔ ምንድን ነው የምትፈልጊው ብላ ስትላትም አየሽ አጠያየቁን ራሱ ለምደሽበታል፣ በጣም ጥሩ ነው ጎበዝ ሆነሻል ብላ ትላታለች። አሁን የምትፈልጊውን ነገር ብቻ ንገሪኝ፣ ሌላ ነገር አልጠየኩሽም ብላ ስትላትም እሱን ቀስ እያልኩኝ አሁን እንደዚህ በመሆንሽ በጣም አሪፍ ነው፣ በዚሁ ቀጥይበት በማለትም እንግዲህ ታበረታታትና ታጨበጭብላታለች። እሷም እንግዲህ ሁሉንም በየደቂቃው ስታሰቃያት እናቷን ካገኘቻት በኋላ እማዬ ለአምሮት ግን እኔ እንደዚህ መሆኗ በጣም ይገርመኛል፣ ለንብረት ብላ ነው እንደዚህ የምትሆነው የምታሰቃየኝ ብላ ስትላትም እሷን ተያት ብላ ትላታለች። እኔ ምልሽ እማዬ
ለምንድን ነው ለንብረት ብላ እንደዚህ የምታሰቃየኝ? ከሆነ ለምን ንብረቱን ሰተናት አንገላገላትም? ሁሉንም ነገር ስጫት፣ እኔ የምፈልገው ሰላምና ሰላም ብቻ ነው ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እንዲህ ምንድን ነው የፈራሽው? ፈርተሽ ነው ወይ ይህንን ነገር እንደዚህ የምትዩ? ደግሞስ ለእኔ አታስቢልኝም ወይ? ለእኔ እንኳን ባታስቢልኝ ተደፍቶ ለቀረው አባትሽ አታስቢም ወይ ብላ ትላታለች። ቢሆንም ብንሰጣትና ብንገላገላት ይሻላል፣ የሚያስፈልገን ሰላም ብቻ ነው ብላ ትላታለች። በዚህንም ሰዓት እንግዲህ ትደበቅና ትርሲት ሁሉንም ነገር ስታወራ አሁንም ለአምሮት ትሰማለች። ያንንም ከሰማች በኋላ ለአምሮትም እንግዲህ ትርሲት ወደ ክፍሏ ስትገባ ትጠብቃትና አሁን ትክክለኛ መንገድ ላይ ነው ያለሽው፣ ትክክል እያደረግሽ ነው ያለሽው፣ በርቺ፣ በዚሁ ቀጥይበት። አሁን እኔ የምፈልገው ሙሉ ንብረቱን ለእኔ እንድትሰጡ ነው፣ ከዛ በስተቀረ ምንም ነገር አልፈልግም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት አንቺ እባክሽን አርፈሽ ተቀመጪ፣ ለምንድን ነው እንደዚህ የምትሆኙ? ይሄን ያህል ንብረትስ ለአንቺ ምንድን ነው ብላ ብትላትም አሁን አንቺ መኖር የምትፈልጊና እናትሽ እንዳትሰቃይብሽ የምትፈልጊ ከሆነ በይ ሁሉንም ነገር እንደምልሽ ታደርጊያለሽ ብላ ትላታለች። እሷም እንግዲህ ምንድን ነው እጅግ በጣም እየተናደደችም ቢሆን እሺ አሁን ምንድን ነው የምትፈልጊው ብላ ስትላትም እናትሽ በሰላም እንድትኖርና እንዳትሰቃይ የምትፈልጊ ከሆነ እንደዚህ ነው ማድረግ ያለብሽ ብላ ትላታለች። እሷም እንግዲህ ዝም ትልና እጅግ በጣም እያዘነች የትርሲት እንደዚህ መቀየር ለንብረት ብላ እኔነቷን እህትነቷን በመካዷ እጅግ በጣም እያዘነችም ቢሆን ትተዋታለች ማለት ነው። እንግዲህ ለአምሮትም ቀጥታ ወደ ፍቅረኛዋ ጋር በመሄድም እሱንም የኔ ፍቅር ሁሉንም ነገር እያስተካከልኩኝ ነው፣ ሁሉም ነገር አሁን ላይ መስመር ይዟል ብላ ትለዋለች። እውነት ትርሲት እሺ ብላ አምናሽ ተቀብላሽ ነው ወይስ ምንድን ነው እሱ ብሎ ሲላትም ትርሲትን ይቅርታ ጠይቄ ከትርሲት ጋር አውርተን ንብረቱ ሁሉ ለእኔ እንደምሰጠኝ ነግሯኛለች በማለትም ተነግረዋለች። አይ ትርሲት እንደዚህ እንደምታያት ቀላል መስላሻለች? ትርሲትም ሆነ ኪሩቤል ቀላል ሰው አይደሉም፣ የኔ ሞኝ እያታለሉሽ ነው ብሎ ይላታል። እሱም ምንም እያታለሉኝ አይደለም፣ ምንድነው የሚያታልሉኝ በማለትም ትናገራለች። እሱም እንግዲህ አሁን ላይ እየሸወዱሽና እያታለሉሽ እንጂ ምንም ነገር እያደረግሽ አይደለም በማለትም እንግዲህ ይናገሯታል ማለት ነው። ሆኖም እንግዲህ ይህንን ከተናገሯትም በኋላ ምንድነው እሱ አንቺ ይህንን እያደረግሽ ያለሽው በማለትም እንግዲህ ከተናገሯትም በኋላ አረ እባክሽን ምን እያደረግሽ ነው ያለሽው እያሏት እንግዲህ እየተናገሯት ይገኛል። ወደ ራስሽ ተመለሺ፣ ትርሲት እንደዚህ እንደምታያት ቀላል አይደለችም ብሎ ይላታል ማለት ነው። እንግዲህ እሱ እዚህ ጋር እየተናገራትም ያለው ነገር ምንድን ነው? ትርሲት እንግዲህ እሷ ምንም ነገር አትፈልግም፣ ሰላምን ነው የምትፈልገው። ሆኖም ግን ኪሩቤል ስላለ ሁሉም ነገር አንቺ እንደምትፈልጊው አይደለም ብሎ ይላታል። እሷም እንግዲህ አሁን ላይ ትርሲት ተቀብላለች በማለት ነው እየተናገረች ያለች ማለት ነው። ሆኖም እንግዲህ ፍቅረኛዋ ግን አላመነበትም ማለት ነው። በፍጹም አልተቀበለበትም፣ አላመነበትም ማለት ነው። እና ለምንድን ነው ይህንን ነገር እያደረገ ያለው? ምን እየተከሰተ ነው ያለው የሚለውን እንግዲህ እሱ እዚህ ጋር ምንድን ነው እሱ ለምን ይሄ ያለውን ነገር ለምንድን ነው የማይፈጠረውና የማይሆነው ነገር እንግዲህ በጣም ነው የሚገርመው ማለት ነው። እና ለዛ አሁን ላይም እሷ የእሷን ውድቀት እንጂ የእሷን መዳን የትርሲትን መዳን በፍጹም አትፈልገውም ማለት ነው። እንግዲህ የትርሲትን መዳን በፍጹም የማትፈልግበት
ምክንያት ምንድን ነው? ያው እንግዲህ የአይን ብርሃኗ ከተመለሰ ከመጣ አሁን ደግሞ የበለጠ ትጎዳናለች፣ የበለጠ እንግዲህ እያለች ነበረ ማለት ነው። እንግዲህ ሆኖም ምንድን ነው ይሄ ነገር በፍጹም ሊሆን አይችልም። ይሄ አይኗ እንዲበራ ካዲያ ልትፈቅጂላት ነው ወይ? የአይኖቿ ብርሃን እንዲበራ ልትፈቅጂላት ነው ወይ? በማለትም እንግዲህ ይጠይቃታል ማለት ነው። እሱም እንግዲህ በሚጠይቃት ሰዓት አይ በፍጹም የአይኖቿ ብርሃን እንዲበሩ አልፈቅድም፣ ሁሉም ነገር በእኔ እጅ መስተካከል አለበት እያለች ነው እንግዲህ የምትገኘው ማለት ነው። ሆኖም እንግዲህ ይሄንን ነገር ካለቻትም በኋላ ምንድን ነው የሚፈጠረው እያለች ነው ማለት ነው። እንግዲህ ክሩቤልም ሄዶ ዶክተሩን ያናግረዋል። ዶክተሩንም እንግዲህ እንዳናገረው ሁሉንም ነገር ተደስቶ ነበረ። ሆኖም እንግዲህ ወደ ትርሲት ክፍል ገብቶ ነበረ። ትርሲት ጋም እንግዲህ እንደገባ ምንድን ነው እየተፈጠረ ያለው? ትርሲትንም ምን ሆነሽ ነው? ምንድን ነው እሱ? በማለትም እንግዲህ ከጠየቃትም በኋላ ምንም ነገር የተፈጠረ ነገር የለም ብላ ትለዋለች። ትርሲትንም ከልብሽ ነው ወይ ለላምሮት ይቅርታ ያደረግሽላት? በማለትም ይጠይቃታል ማለት ነው። እሷም አዎ ይቅርታ አድርጌላታለሁ፣ የኔ ይቅርታ ማድረግ ምንስ ይለውጣል? ምን ይጨምራል? ብላ ትለዋለች። እሱም እንግዲህ ለምንስ ይቅርታ የምታደርጊላት? ለምን እሷ እውነት ያንቺ ብርሃን እንዲመለስ የምትፈልግ ይመስልሻል ወይ? ወይስ ምን ብላሽ ነው ይቅርታ ያደረግሽላት? በማለትም ይጠይቃታል። እሷ ምንም ነገር እንዳላለቻትና እንዲሁ ይቅርታ እንዳደረገችላት ትነግረዋለች ማለት ነው። አይ እንደዚሁማ ይቅርታ አላደረግሽላትም፣ የሆነ ነገር አለ። ለማንኛውም እሱን ተይውና የምዘፍኝልኝ ከሆነ የመጀመሪያ ቦታችን የተለመደችው እንሂድ ብሎ ይላታል። እዘፍንልሃለሁ እሺ ውሰደኝ ብላ ትለዋለች። እሷም እንግዲህ አብረው ከሄዱ በኋላ የእናት ውለታዋ ብዙ ነው የሚለውን ትዘፍንለታለች ማለት ነው። እሱም እያያት አይኖቿን እያያት ያንን ዘፈን ካዳመጠም በኋላ እሷም የእናቴን ነገር ማስከበር አለብኝ ብላ ትለዋለች። ማለት ብሎ ሲላትም ምንድን ነው እሱ በማለትም ይጠይቃታል ማለት ነው። እንግዲህ እዚህ ጋር ምን ያለችሽ ነገር አለ ወይስ ምንድን ነው ብሎ ሲላትም አይ ምንም አይደለም በቃ ብላ ታሳልፈዋለች ማለት ነው። እሺ በቃ ወደ ቤት እንሂድ እንዳይከፋሽ፣ አንቺ ብቻ ምንም ነገር እንዳትጨናነቂ በማለት ወደ ቤት እንድትሄድ ያደርጋታል ማለት ነው። እሱም እንግዲህ ወደ ቤት እንድትሄድ ካደረጋት በኋላ ልክ በር ላይ ስትደርስ ላምሮት ትመጣለች። ላምሮትም እንግዲህ ሰላም ትለውና እንኳን ደህና መጣችሁ፣ እስከዚህ ድረስ ስላመጣት ይበቃል፣ እኔ ደግሞ ወደ ውስጥ አስገባታለሁ ብላ ትለዋለች። ከመቼ ጀምሮ ነው አንቺ እንደዛ የምታደርጊው? በማለትም ሲጠይቃት ወይኔ ትርሲት አልነገርሽውም እንዴ መታረቃችንን? ታርቀናል እኮ። ስለዚህ አሁን ደግሞ ይሄ ቤት አዲስ ስለሆነ ለእሷ ግራ ይገባታል። ስለዚህ አሁን እኔ ወደ ውስጥ አስገባታለሁ፣ አንተ እዚህ ሁን ብላ ትለዋለች። ስለዚህ እስከዚህ ማምጣት ቤቱን እስክትለምድ ደግሞ እኔ ከጎኗ እሆናለሁ በማለትም እንግዲህ ከጎኗ ለመሆን ታስባለች ማለት ነው። ሆኖም ትርሲት እንደዛ ብትለውም እሱ ምንም ነገር ባይዋጥለትም ትርሲት ክሩቤል ልክ ናት፣ ታርቀናል፣ አሁን ወደ ቤት ታስገባኛለች፣ አንተ ሂድ ብላ ትለዋለች። እሱም ውስጡን ፈቃደኛ ባይሆንም እንግዲህ የኔ ፍቅር ሂድ እያለችው እሱን እንዲሄድ ታደርገዋለች። እሱም እንግዲህ እሺ በማለት ትቷት ይሄዳል ማለት ነው። ላምሮትም እንግዲህ ወደ ቤት ስታስገባት የምን የኔ ፍቅር ክሩቤል እያላችሁ ሰዓታትና ጊዜ የምትፈጁት እያለች እንግዲህ እየሰደበቻትም ነበረ ማለት ነው። እሷም እንግዲህ እየሰደበቻት በነበረችበት ምንድነው የምትሳደቢው እያለቻት እንግዲህ እዛው በር ላይ ትቷት ትሄዳለች ማለት ነው። ላምሮትም እንግዲህ በር ላይ ትቷት ብትሄድም
እንደምንም ብላ ትርሲት ወደ ውስጥ ገብታለች ማለት ነው። ሆኖም እንግዲህ ክሪቤልም ምንም ነገር ውስጡ አልተቀበለም፣ አላመነም ነበረ። ምን ልታደርጋት ነው ትርሲት ዛሬ ሁለመናዋ ደስ አላለኝም፣ ምንስ ብትላት ነው እያለች እንግዲህ እያለ ግራ እየተጋባ ይገኛል ማለት ነው። እሱም እንግዲህ እንደዛ እያሰበና እየተጨነቀ ይገኛል። እናትየውም እንግዲህ ሁሉንም ነገር ሸጬ ልጄ ብቻ ትዳንልኝ፣ የልጄ ብርሃን ብቻ ይመለስልኝ እያለች እንግዲህ የልጇ ብርሃን እንዲመለስ እየጸለየችና እየለመነች ትገኛለች ማለት ነው። ሆኖም እንግዲህ እንደዛ ቢሆንም እሷ እንግዲህ ምንም ነገር ማድረግ ምንም ነገር መቀየር አልቻለችም ማለት ነው። ሆኖም እንግዲህ ትርሲትም እሷም ምንድን ነው እህቴን እንደዚህ የቀየራት? ለምንድን ነው እንደዚህ የተቀየረችው? ምንድን ይሄን ገንዘብ እንግዲህ እያለች ነው እንግዲህ ለአምሮትም ለአባቷ ደውላ አባዬ እንዴት ነህ ብላ እየተንቀጠቀጠች ስታወራው ምን ሆነሻል? ዛሬ ድምፅሽ ልክ አይደለም፣ ትቼሽ ሄድኩኝ አይደል የኔ ልጅ፣ አይዞሽ በቅርብ እመለሳለሁ ብሎ ይላታል። አዎ አባዬ እኮ ናፍቀኸኛል፣ ትተኸኝ ሄድክ ብላ ስትለውም እመጣለሁ የኔ ቆንጆ፣ በርቺ፣ ጠንክሪ፣ አዲስ ነገርም ካለ ደግሞ አሳውቂኝ ብሎ ይላታል። እሷም እሺ አሳውቃለሁ አባዬ፣ አሁን ላይ ምንም አዲስ ነገር የለም ብላ ትለዋለች። እሱም እሺ በቃ ልጄ ቸው በማለት ይሰናበታታል። እኔ ልጅ ሰፕራይዝ አዘጋጅቼልሃለሁ፣ እኔ ጀግና ልጅ እያለች እንግዲህ ለአባቷም እንግዲህ ሰፕራይዝ አደርጋለሁ እያለች እራሷ ሰፕራይዝ ልትሆን ነው እንግዲህ። እነ ክሩቤልም ተሳክቶላቸው ከነበሩበት ቤት ወጥተው እዚኛው ቤት ገብተዋል ማለት ነው። ሆኖም እንግዲህ እሷ ለአባትየው እንዳትነግሪ ከነገርሽ ብሎ እንግዲህ በባለፈው እንዳስፈራራት የምናስታውሰው ይሆናል ማለት ነው። ስለዛ እንግዲህ እሷ ለአባቷ አልነገረችው እና ሁሉንም ነገር ራሴ አስተካክላለሁ ብላ ያለውንና የተፈጠረውን ወደ አዲስ ቤትም እንደገቡ ምንም ነገር አልነገረችውም ማለት ነው። አባትየውን በቅርብ ቀን እንደሚመጣ ነግሯታል። እንግዲህ ለአምሮትም አሁን ላይ እንደዚህ አይነት ተንኮሎችን እያደረገችም ቢሆን ትርሲትም እንግዲህ ፕሮሰስ እንድትጀምርና ኤምባሲ ያለውን ነገር ከጨረሰች መሄድ እንድትችልና አይኖቿ በቅርብ ቀናት ውስጥ እንደሚመለስ ዶክተሩም እርግጠኛ ሆኖ ነግሮታል ለክሩቤል ማለት ነው። እሱም እጅግ በጣም የሚያስደስት ዜና ነው። ሆኖም እንግዲህ እንደነገርኳችሁ እሷ በር ስር ሆኗ ከሰማችን በኋላ ክሩቤል አይኖቿን አፍጥጧ ስታየው እጅግ በጣም በመደንገጧ ሲያያትም ወደ ውጭ ይጠራትና ምን እያደረግሽ ነው ያለሽው ብሎ ይላታል። እውነት ክሩቤል እህቴን ይንሳኝን እኔ ሌላ ተንኮል ነገር አስቤ አይደለም። በዛ ጋር እያለፍኩ እያለ ልገባ ስል አንተ መጣክ እንጂ እኔ ምንም አይነት ተንኮል አስቤ አይደለም። ብቻ እህቴ ፕሮሰሱ አልቆላት አይኖቿ ሊበሩ ስለሆነ ስሰማ ራሴን መቆጣጠር አቅቶኝም ነበር፣ እጅግ በጣም ተደስቼም ነበረ ብላ ትለዋለች። መቼ ይሄንን ተንኮልሽን አጣሁት? በፍጹምማ አንቺ አልተደሰትሽም ብሎ ይላታል። እሷም በጣም ነው የተደሰትኩት እህቴ አይን ብርሃኖቿ ሊመለሱ ስለሆነ በማለት ደጋግማ እንግዲህ እህቴን ይንሳኝን በማለት ስትለው እህትሽማ ምን ያደረገችሽ? እህትሽ የእግዚአብሔር በግ ናት። ስለዚህ ነው የምትጫወችባትም፣ ለምን ትኑር እንጂ እሷም ሕክምናዋን ታደርጋለች። ግን የሆነ ነገርማ አስበሻል? ለአባትሽስ ነገርሽ ወይ ብሎ ሲላት እንዴ እንዳትነግሪው ብለኸኝስ አይደል? ምንም ነገር አልነገርኩትም በማለትም እንግዲህ ትናገራለች ማለት ነው። ሆኖም እንግዲህ ትርሲት አሁን ላይም ተንኮሎቿን በፍጹም ልትተውና ልታቆም አልቻለችም። በዚህ ጋር እየሄደች ትርሲትን እያስፈራራቻት ግን እዚህ ጋር ደግሞ መልካም ሰው ለመምሰል ይቅርታ ተንበርክኳ እስከ መጠየቅ ድረስ የደረሰች ናት ማለት ነው። እናትየው ግን እውነት ከአንድ ማፀን ነው የወጣችሁት፣ የእሷስ ይለያል እያለቻት ትገኛለች። ሆኖም እንግዲህ ትርሲት እንደ እግዚአብሔር ፍቃድ ሕክምናዋን ታደርጋለች። አባትየው እንግዲህ ቀጣይ ላይ ካልመጣ ሕክምናዋን የምታደርግ ይመስለኛል። እናንተም ደግሞ ግምታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ሴና ነኝ። ውድ የተከበራችሁ ቤተሰቦች ያበረታታችሁኝ ስለሆነ ሁልጊዜም አክብሮቴ ከልብ ነው ማለት ነው። እንግዲህ እናንተም ያላችሁን ነገር
ማስቀመጥ ትችላላችሁ። ትርሲት እንደምትድን ተስፋ እናደርጋለን። መጨረሻ ላይ እንግዲህ ላምሮት ትዋረዳለች ብዬ አስባለሁኝ። እንግዲህ ትርሲት በመልካምነት ይቅርታም እያደረገች ሁሉንም ነገር እያደረገች እዚህ ደርሰዋል ማለት ነው። ቀጣዩን እንግዲህ ሁላችንም በጉጉት እየጠበቅን የራሳችንን ሀሳብ መግለጽ እንችላለን ማለት ነው። እንግዲህ ከአንድ ማጠን ወጥቶ እንደዚህ ለንብረት ብሎ የእህትን ዓይን ማጥፋት ማለት ምን ያህል ከባድ እንደሆነ ነው እና እንግዲህ በስግደት ብቻ ሳይሆን አንዳንድ ነገሮች የሚከሰቱት በሀገር ላይም ብዙ ቤት የሸፈነው ጉድ ይኖራል እና ይሄ ድራማ እጅግ በጣም አስተማሪ ነው። ራሳችንን እንድንጠብቅና እንድንጠነቀቅ ይረዳናል ማለት ነው። እጅግ በጣም እንደምትማሩበት እርግጠኛ ነኝ። ሁልጊዜም እንግዲህ አዳዲስ አስተማሪ የምላቸውንና ተወዳጅ የሆኑትን ይዤላችሁ የምቀርበው እኔ ውድ እህታችሁ ነኝ። አበረታቱኝ። ሰብስክራይብ እና ላይክ አድርጉልኝ። ሼርም እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በድጋሚ መልካም ምሽት።